ሰይጣን ራሱ እንዳንቺ አያም ምን አይነት መልክ ነው ያለሽ? ምንድን ያወራው? ሰይጣን ራሱ እንደኔ መቼ ነው ሰይጣን ያማረው? አንቺ ምን አባሽ ይሰራሽ ነው? ምንም ዝም ብዬ ነበር እዚህ። ቆይ ካንቺ ጋር ማስተኛ ምን አባሽ ይሰራሽ ነው? ከዚህ ጋር ተናፍቀሪያት ነው በቃ። እና ምን አባ ነው በባዶ ማፍቀር አለ እኮ? እሺ ምንድነው? የሆነ ነገር አስጠጋና ምን ብር ሽፍት ነው ሻማርን አሁን ብር ትጠይቋለህ? አስገባሽ መጽሐፍ አንብብ በለው። ተረጋጋ፣ ችግር የለውም። ትራንስፖርት በ2020 ከሁለት ዓመት በኋላ ማለት ነው። ና እንሂድ በቃ ሳብ መገናኛ መገናኛ ሰላም ወጣንስ እንዴት ናችሁ? ዩቲዩብ ነኝ። እንኳን ወደ ቻናል ወድጋይ መጣችሁ። ለማሉ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ አሁንም ትፈሪያለሽ አይደል? ምን ነው ፈራው እና ታውቃለህ አሁን የኔ መሆንን እያመንኩ መጣ። መጀመሪያማ ፈራ ነበር። መንገድ ላይ ማንተዋወቅ ሰዎች ነበር የሚመስለው። ታውቃለህ ሰዎች እንዳዩን በጣም እንፈራ ነበርና እንተላለፍ ነበር። ሰዎች ከተፋቀሩ አይቀር ለሰዎች መፍራት ያለባቸው አይመስልም። አንዳንዴ ከልክ ሲያልፍም ጥሩ አይደለም። የመዋደድ ገደቡ በሁለቱ ልብ መሃል። ትክክል። የተዋደዱ ሰዎች ነፃነታቸውን ማወጅ አለባቸው። ካልሆኑ ሌቦች ነው የሚሆኑት። አንተ ተሰርቅ ነበር? አዎ። ከኔ አንቺን ከአባትሽ። ምን አይነት ቀልድ ነው? ባይዘ ባወሩት ሐሳብ በጣም ነው መስማማው። ይሄ የመዋደድ ስኬሉን ሁለቱ የሚመድቡት ነገር እስከሆነ ድረስ ሰው አየኝ አላየኝ ብሎ ፍቅረኛ እንዴት ነው የሚጨነቅ? አንዱ ለሌላው ፍቅር ለማሳየት ለምንድን ነው የሰውን ፊት የሰውን አይን ምናምን የሚያየው? በቃ ከተሰማው ያድርግ፣ እሷም ከተሰማት ታድርግ። ይሄ መሀል ላይ ሰዎች አሉ ብሎ ፈራ ተባ የሚለው ነገር በጣም ብዙ አየር የሚከፍት ነገር ነው። ሳቅሽ ናፈቀኝ። እመሜን ማን ጠየቀኝ? ሌላ ሰው እየሆንሽ ነው። ሳቂነታ ፈተና ነው። ራስሽን አዳምጪ። አይነግረኝም ከስብራት መሙጭ የሚጎዱሽን ተያቸው። እንዴት ብዬ ልተዋቸው? ከህይወትሽ አስወጫቸው። ህይወቴ እኮ እነሱ ናቸው። ስለዚህ ቤተሰቦችሽ ናቸው ማለት ነው፣ ወይም ደግሞ እሱ ራሱ ነው ማለት ነው። ተፈቃሪ ነው መቼም ህይወት ወይም እናት ቤተሰብ ምናምን ነው። ግን አሁን አንተ ሳቅ የሚያምርህ ከሆነ ከምህሩ ሳይሆን ከኔ ቪዲዮዎች እንዳለ እኔ ፕሮፋይል ውስጥ ግባና ሙሉ በቃ ስንከተከት ሳገጥ የሚያሳይ ነፍ ቪዲዮ ታያለህ። ይወጣልሃል የሳቅ ጌት ሬዲ ዊዝ ሚ ፎር የሌሊት ስፖርት። ሰሞኑን ከለመድኳቸው ልምዶች መካከል በሌሊት ስፖርት መስራት። ስለዚህ ዛሬ በሌሊት አብረን ስፖርት እንስራ። በደንብ ስራ። ሌሊት እንደውም በልክ አድርጓል ሰውነትህ። ግን ለምን ሌሊት ያረደ ልጅ ምን አይነት ስፖርት የሚሰራ ማን ነው? ሂውማን ክሪቸር ራሱ አይመስልም። ሰቃቀኑ ነው የሚያከሳ። ያው ለፍርሃት የሮጥከው ያከሳሃል። ያረዳ ልጅ እንዲህ ነው እንጂ ከመጋኛ ጋር እየተሯሯጡ ሁሌ እንዲህ ሌሊት ውጣ። በቃ ወረር እያባረረህ ነው የምትከሰው። ሰላም ነው እንድሜ፣ አንዴ ልጅን ትይዝልኛለህ? ይቻላል። በጣም አመሰግናለሁ። ሲያምር በእናትሽ እንዳሮጥ ሮጠች እንዴ! ልጁም ድንጋይ ሆነ። አንተ ይሻላል። እኔማ ስገምት ልጁ ያቀፈውን ሰው ሲያይ በቃ ደንግጦ እሱም ሩጦ ነው እንደናቱ። አንተ ችግር ሴት አትመታም፣ በቃ ሴት አትመታም። ዳጊ ሴት ልጅ ካልተመታሽ ምን በቃ ካላረከብ ምንድነው ትርጉም? እስቲ አንዴ መተቻት ብለሽኝ ነው አትላትም? በቃ ሴት ልጅ መመታት አለባት። በቃ ቆልፋት፣ ቀጥቅጣት። በቃ በቃ ኮራሻል የኔ ወንድም ሳይ እሷን አይደለም እንዴ? ሳይ እንዴት ነሽ? ምንድነው? ሰላም ነው? ሰላም ነው። እንዴት ነህ? አልገባኝም እኮ ዛሬ ምን ሆነ ነው? ተቀየርኩኝ አይደለ? ተቀየርኩብሽ አይደለ? ሁልጊዜ እንደዚህ ሁልጊዜ ትወዷለች ወይስ አትወደውም? አሁን በዚህ ተግባሩ እንደዚህ አይነት ወንድ አልመስልሽም ነበር አይደለ? በጣም ነው ማፈቅርሽ። እሺ
የሰው ምክር ሰምቼ ምንም አጣጣም ሚስቴን ገደልኳት። ሰው መስማት በኔ ይብቃ። ደግሞ እኮ መካሪዋ ሴት መሆኗ እኮ ነው የሚገርመው። አሁን የዚህ ሴትዮ ባክ ስቶሪ ኤክሷ ወይ አሁን ከረንት ፍቅረኛዋ እላፊ ነው የሚከሸክሻት ማለት ነው። እኔ የምላችሁ ማለት ነው ፍቅረኛዬ ጧት ያደረገልኝን አታምኑም። ምን አደረገልሽ? የሰው ባል እንዲህ ያደርጋል? አንተ ከሱ በምን ታንሳለህ? በምንም አላንስ እና ነገ ጧት የኔ ፍቅር ነገ ጧት ክሽም ያለሽ ቆንጆ ቁርስ በጣም ነው ደስ የሚለው። ብታዩ ሳልነግራችሁ እሺ ባሌ ምን እንደገዛልኝ ያውቃል። ምን ገዛልሽ? ኦ ማይ ጋድ አይፎን 13 ገዛልሽ? አንተ ከሱ በምን ታንሳለህ? በምንም አላንስ እንደዚህ አይነት ስልክ ቆንጆ ስልክ ነገ ገዛልሻለሁ። እሺ ሰው እንደ ጎረቤቱ አይኖርም እኮ። ወንድ ልጅ እንኳን እንደዚህ አይመታም። ማን መታሽ? ባሌ ነው። እንዴት አድርጎ እንደደበደበኝ እያያችሁ መታሽ? አዎ እንዴት እንደመረረ አንተ ከሱ ታንሳለህ? ትክክል። ለምን የጥቅሟ ብቻ ነው እሱ ውድድር ላይ የሚቀርበው እንዴ? የምቱም ሰዓት ከሱ በምንም አያንስ። አከናውናት ነው የምልህ። ምን ተፈጥሮ ነው? ማሞተ እኔ እኮ እነዚህ ልጆች እያለቀሱ ሁሉ ሽፈራው ቤት ለቅሷል። ቶሎ አስመጣም እንዴ? ሽፈራኛው ሂድ መጣው 50 ሺህ ብር ሲያንገበግበኝ አፈር በልቶ ታረፈ። ሽፍዬ ምሰማው እውነት ነው ወይ? ሽፍዬ የኔ አበዳሪ፣ የኔ አንበሳ፣ የኔ ተንበለል ሽፍዬ ይዤ ልመጣው እኮ ተቀበለኛ። የሰው ነገር እንደሚጨንቀኝ እያወቅሽ ሽፍዬ 50 ሺህን ይዘህ መጣ። ና ተቀበለኛ፣ ና ውሰዳ ሽፍዬ። ሽፈራው የት ነህ? ና አለው እኮ አለ እንዴ? የሰማንያ ዓመት አያቴን የቀበርኩት እኔ ሞትኩ መስሎ ነበር። ትቀበለኛለህ እንዴ? አሁን የምር አልቅስ። ስጠኛ ትራንስፈር ላድርግልህ ሽፍዬ። አድርግለት ይሁን አግዘኛ። የእነዚህ ልጆች በቃ ለቅሷቸው ራሱ ለምን እንደሚያስቀኝ አላውቅም። የሚያስቡት ሂውመራቸው እኮ ነው ደስ የሚለኝ። እስቲ እንደኔ ዶሚኔት የሚመቻችሁ ኮሜንት ላይ ፕሊዝ። ፒያሳ በርበር ተጎሮ ፒያሳ ጠጋ በሉ እስቲ አባ ያና ምን ጠጋ በሉ የቱ ጋር አቦ ሞቷል። በእናትህ ቶሎ ነው የሚበላ በርበር ተጎሮ ፒያሳ ብርብር ሰጎሮ የት ነው? ካልተጠጋቱ አባቴ ካልተመቸው ወረደ አውርደው በቃ ና ውረድ። ቀላል አልወርድም። እንዴት እንደምትወርድ አሳያለሁ። አልወርድም ለጆን ዳንኤልም አልበጀም። ይበጃል። አትውረድ። ታኮል አረጉ ነው እናንተ። እኔ ብግር መጣለሁ። ዋነኛው መሽረጥ ሲደረግ ሁሉም አደቡን ይገዛል ነው የምልህ። ላልተገረዘው ልጅ ላክለት። አረ ታኩሬማ ስሚማ ወንድሙ አማክሪኝ እስቲ። ምንሽ ነው? ትናንትና እኮ ከሷ ጋር አብረን ያለ መጋጫ ነው ያረጉ። እናንተ አልተገረዝክ? አረ ታኩሬ ቋጥራ አታረጋትም ነበር? እስቲ ይጋጭልሃል። የጓደኝነት ምክርሽን እኮ ነው ያልኩሽ። አንተ አይደብርም እንዴ? እንደ ሙዝ ልጠይሽና ደግሞ ታረግዝብኛለሽ ማለት ነው። ጓደኛሽ አንተ እንዳታረግዝበት ይሁን ማለት ነው። አንዱ ታኩሬ እንደዚህ እንደ ክላሽ አቀባብለ እየሸና አስቀውቀና እንዴ ምን አይነት ሰው አንተ? እንደዚህ ሸንተ እንደ ልብስ ጨምቀህ እያስገባህ እንደዚህ ውሻ ቢነክስ ይቀላል እኮ ይቺ ፈርጥ ማለት ነው። አንተ አሬ ለምተ እንደ በቆሎ እንደዚህ አርገይሽ አንቺ ጓደኛ አንተ ምንም ጓደኛ አይደለም። አጥቦ አሰጠው እኮ አንተ በሮስ ተረረረረ። እንደዚህ አይነት ሚስጥር እኮ አታካፍል አንተ። እኔ ለምታምነው ጓደኛ ራሱ መናገር የሌለብህ። በሉ ይሄን ቪዲዮ ላኩለት ለዛ ጓደኛችሁ። ብርቂዋ ወይ እንዴት ሰላም ብርቂዊ የኔ ወርቅ ጎረቤት ምን ፈልገሽ እኮ ተባይና ዘመድ ያጣኝ መቼም ታውቂያለሽ። ይሄው አሁን እኮ ዘመድ እየመጣችና ደውላለች። ትንሽ ሊት ኩፍ አድርጌ ዳቦ ጋግሬ ልጠብቃት ብዬ ነው። እንደው የዳቦ ማሽንሽን አንድ ሲማ ቶሎ መልሳለሁ። አይ ደስ ይለኝ ነበረ ግን አይሆንም። አይ ስለማን አልችልም። ምን ችግር ጎረቤት አይደለም እንዴ? አይ አይደለም ብሰጥሽ ደስ ይለኝ ነበረ። እናሳ የዳጉሳ ይሰብርብኛል። የዳጉሳ አይቀጥለው ይሰብርብኛል።
ለዛ ነው እንጂ ብሰጥሽ ነው ደስ ይለኝ ነበር። እንደዚህ ነው ጉርብትና እንደዚህ ሆነ እንደዚህ ሆነ ምን ማለት ነው? እኔ ስንት ነገር አልሰጠሁሽም እንዴ? አሁን እንደዚህ የምትሆኒ ስለሚሰብርብኝ ነው እንጂ እኔ ላንቺ እንዲህ ነኝ እንዴ? ምን ሰጠሽኛል? ባለፈው የሞሰብ ክዳን ወስደሽ አይጣስ በልተሽ አመጣሽ። ዘነዘናውን አንዱ ወስደሽ አለ እዛ ቤት እየሸጎራችሁበት ነው። ምን እንዳደረጋችሁት አላውቅም። እኔና አንቺ ጉርብትና ይሄ ይጀመር። አንቺ ጥሩ ነገር አይወድልሽም። ባለፈው ነው ሲፍቲኒ ስብሰባ ላይ 3 አይደል አቤት ያልኩብሽ እንጂ አበሩና የሚበራ ይብራብሽ ምግብ እንዳለች ሞተች። ያጭ ከታምባልሽ ባለፈው አንድ ጆክ ውሃ ቤታችሁ አታችኋል። እኛ ቤት እጁን ታጥቦ መቶ ምሳ ይበላው። ኧረ ጉድ እዚህ ደርሰናል። እንደው እቺ እርዳታ አልቃ እቺ እርዳታ ቆማ ባየውሽ ይገዳ እንበልሽ። ኧረ እንዲህ አይነት እኮ ግን ሪል በየቀኑ አይላቀቁ ለሚነታረቁ ጎረቤቶች እኮ አሉ። ተባይና ዘመድ አያጣኝም። ደስ ይላል። የዳጉስቴ ይሰብርብኛል ደግሞ ገደለኝ ነው ማለት ማነው እቺ ላይፍ ያሳለፈ ጋሼ አቤት ና እስኪ ጌታዬዋ ናማ ምንድነው አክስቴ ናማንካ እቺ የ10 ብር ስኳርና 15 ብር ቡና ቶሎ በል ይኩይት ጨውቅ ነው ቶሎ በል ገዝተህልኝ ስመጣም ማረግልኝ አታውቅም። ታዲያ ቶሎ ና እሺ ቶሎ በል የ15 ብር ቡናና የ10 አንተን ነው የምጠብቀው። ቶሎ በል በጣም እናንተ ሰፈር ግን ኑሮ ርካሽ ነው። ስኳር የ15 ብር ቡና የ10 ብር ስኳር የ15 ብር ቡና የ10 ብር ስኳር የ15 ብር ስታር የ10 ብር ዳግም ብስኩት የ15 ብር ስታር ወደ ብስኩት ተቀየረ። ኮርሻም እያደረገ ወደ ቤቱ ይሄዳል። የላኩስ ይባላል። አሁን እንደውም ሆነ አንተን በመጠበቅ እዳይም ማየት አለብኝ። እዳይም ማየት አለብኝ። ብሩ ጠፋ። ታዲያ ከንፈርህ ምናምን እንደዚህ ምን ሆነ የቀለው? አሬ ማማን ሾሊጂስተር ስትኝ ነው አሁን እዛ ጋር አግኝቼው መንገድ እሱ ላንተ ሰጥቶ ብሬን በልተው ነው እንጂ አንተ ከካም ናግባና ናግባሽ አሁን ችግር ሰባሪው ልመችኝ አልመታም ናግባ እና ልመክርህ ነው። ይሄ መሸጎሪያ ነው። አልመታም ናግባ ቤት በቁልፋር እንደሚሸጎረው ናግባ አይቷ ረስቶት ሁሉ አይደለም። እሺ እሷ ጋር ከመጣ በኋላ በቃ ጠፋብኝ ብላት ምንም አታመጣም ብሎ እኮ እንዴ ሌባ ሚስተር ተረኛ ታክሲ ግባ አትቀድሞም። በቃ ማን ለነዋሪዎቿ ምቹ ከተማ እናድርገን። አንተ የልጅ ቅንድብ ገና በልጅነት ጀላት እንደበላፍ ስልክ ተደባል አንተ ባቤት እንደምትቆርጣል በዚህ ቤት ለአሁን ይተብት ገባ አንቺ ወይሸላ ይተስር ገብቼ ለመመለስ ግድ የማያርግ ልጅ ከመጣ ደስታ ወደ ቤቱ መጣለ ይቦጫል ነበር እንዴት ገባ ቤት እንትን የማብራት ክፍል ተብዬ እኮ ሰፈር ሰላም ናችሁ ቻርጁን ላንጣላችሁ አይደለ? አረ ወዘሩት ነው ልቀኝ ይኮርሽሙሻል። አሁን እየተሯሯጥ ያለመጥካትን በዚህ ታካክሳለህ። የገጠር ለቅሶ ቢላይክ ወይ አረግሬ በልኝ መሬት ነው እኩል ያዝለው ያንተ ፍየሎቹ ነው እኩል ያዝለው ያንተ። እሺ እስክስታው ምንድነው? ቀደምከኝ አንተ አረ ያዝበለው እያሉ ነው። የገብስ እንጀራ አንድ ቀን ሳይበላ እንደተጀነነ ሞት እንደኮራ ከዲጋፎ ብዬ ነው ወይ እንኳን ሞት አረ ከነሳሉ በቁም እንኳን ልትሆነ ያቆም ካን ልትሆነ ያቆም እኮ ለራሱም አልበላ አንቺ እንደዚህ አንቺ አሙሻል ተሽም አቤት እንቅጥቅጥ አስንከሽ አቤት አወራ አረ ይበል ባንዴ የቀይር አንቺ መሀል ላይ ግን ስተሽ ነበር እንኳን ሞት በላ ተሰጣሽኝ እኮ መሀል ላይ እንዴት መሀል እኔም እኮ እሱ እኮ ነው የገረመኝ። እስክስታየው ታይታችሁ ነው። ገጠር ብቻ አይደለችም ሙሉ ከተማውን ነው የምልህ። ሰው በቃ አውቆ እያስለቀሰ አልሰማሁም እያለ ይገባና በአንዴ ኖርማል ሰው ቁጭ እንዳለ እኮ ነው። ወዲያው ትንሽ አለ በአንዴ ኖርማል። ከዛ ሲስቅ ምናምን ታየዋል። ለምን እንደዚህ እያደረጋችሁ የሰው ቁስል ላይ እሾክ ትሰነዝራል? አበቃ አለቀሰ እንዲባል የፌክ ለቅሶ ቢቀርስ? አረ ቆንጆ ምግብ ነበር ግን ወደ ቤት ልሂድ መሻለ። ብን በላሽ ጠጣሽ ምናምን አንዴ ምን ማለት ንክስ ነው እንዴ መጣሽ? አረ እኔማ እየተቆጣኛለች ነው። አንቺ የምርሽን ነው እንዴ? እናት በሞላሽ ጊዜ እናቴ ትቆጣኛለሽ ምናምን ቀልዱ እንዴ ጀመራችሁ እንዴ? እና አራት ልጋብዝሽ ምን ማለት ነው ትርጉሙ? እኔ እናቴ ትቆጣኛለች። በይ ቀልዱስ ቀልድ ነው። እኔ አሁን ተንቀሳቀስ ስፈልግ አስመልስልሃለሁ የበላሁትን። አስመልሽ
አስመልሽ ክፈይ አረረሽም ነው አስመልሽ አንተ ራስ ተነስተህ ሂድ ዘጋት እናት በሞኛ እድሜሽ እናቴ ትቆጣኛለች እንዲህ አይነት ቺኮች ግን አድቡ ወይ ራት እምቢ በሉ በቃ ተዘጋጅቶ ሊሆን ይችላል ትራንስፖርት በ2020 መገናኛ ከሁለት ዓመት በኋላ ማለት ነው ና እንሂድ በቃ ሳብ መገናኛ መገናኛ ረዳት ለምን ውስጥ የምንሄደው በአስፋልት ዝግ ነው መንገዱ ትራፊክ አለ መገተር ከመገተር መገናኛ ተሰብስበው መሪ ያላቸው ወራጅ አለ ያዝላት ወራጅ እንደተሰልፈኛ ኢማጂነሪ መገናኛ ደርሻለሁ ይሄው በቃ ልወርድ ነው እየመጣሁ ነው ወደኛ ሲጀምር እንዲህ አብሮ መሮጥ ያዋጣል እንጂ ነዳጁና የህዝብ ሰልፉ እንዴትም እኮ የሚቻል ነገር እኮ አልሆነም እኮ አንተ ፒኦቪ ሲንግሎች በዚሁ ከቀጠሉ በማርበቂሪ ያደገችው እሷ ጥሩልኝ ያለችው ሁሉ ነገሯ ስምሽ መዓዛ ነው አይደል? እንዴት ጥሩ ትሸቻለሽ። አትሞላ በጥብኝ ኩርንስ ያለቀልት እንዴ ፊት እየነሳሻቸው ነው ቆመሽ የቀረሹ ፈከክማቲ እንዴ ማዬ አደንግጥ የኔ ልጅ የኔ ሸበላ አዋዋሏን እኮ ሊብዬ ነው ቆማ አስቀር ጊዜ እኮ አሳስባይ ነው ይሄ ጀለንጎ ሴት ቤት በኩል ይጣጋው የነፈጨለ ቀልድ እየቀለደ የሱናት አንቺ ምን ተቸግረሽ ነው ታውቁ መሯቸው አሉ ለታ እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው በስልኳን ተቀበለ ጫምላቃ አንቺ ስልክሽን ስለው አረ ሞቲቬሽናል ስፒከር እያልሽ ከምትደነቁሪ እስኪ ፍቅር ነገር ሞክሪ ተደናጭ እዚህ አግባት ንትርክ እናቶች ስራ ሰሩ በቃ ተቃጠልን እኮ ሁለቱም አልወጣ ብለው ከቤት ሙላት ይውሰድ አየሰው እናት የት ድረስ እንደሚታገል አረ እንደው አግባና እኔንም ከሹፈርና ገላግለኝ አፈር ይሄ ካልተመቸሽ የረዳቱን ስልክ ያዡ ልጄ ነው አረ አግቡ እንጂ አንቺ አምሸን እንዴት እስካሁን ተረፍጀልሽ እኛ አንቺን ጥበቃ ተገትረን ነው እንዴ ቅርታ በእግሬ ስለመጣሁ ነው ያረፈርኩት ምን ለሺፕሽ ብለሽ ነው በእግርሽ የመጣሽ ታክሲ እንኳን ብትሳጪ ሰው ይጠብቀኛል ብለሽ በሬን እንኳን አመጪም እንዴ አይደ ብር ላይ ነው ራስ ይችላል ምንድነው የምትዘባነኑበት ምን ይዘጋሻል አትናገሪም እንዴ የታክሲ ብር ስላልነበረኝ ነው እኔ እኮ ከስራሽ በላይ የሚያናደኝ ውሸትሽ ነው አሁን የታክሲ 10 ብር አጣውልቲ ነው አጣው ብር አልነበረኝ በፈጣሪ ሰው ሁሉ እንዲከደዳል እሺ አንቺ አይኑሽ 10 ብር የሚሰጥሽ ጠፍቶ ነው ማንን ልጠይቅ ያልጋ ቁራኛ የሆኑን አባቴ ወይስ በብድር ብዛት ተሽማቅቄ ማልፋቸውን የሰፈር ሰዎች እስቲ ንገሪ ማንን ልጠይቅ ለእናንተ 10 ብር ቀላል ሊሆን ይችላል ለኔ ግን የለኝም እሺ ለማከብራችሁ በሻልኩት ፍጥነት በዚህ ዝናብ በእግሬ መጣው ከዚህ በላይ ምን ላድርግላችሁ ቆይ አረ በቃ ቆይ ተረጋጊ ምን ተረጋጊ ትላለህ አፍህን ከፍተህ እንደዚህ ሰው ሲጀምር የራሱን ችግር ራሱ ነው የሚያውቀው ለምንድነው እናንተ ሰው ላይ ጣታችሁን ልቀስር የምትሉት ግን አንዳንድ ሰዎች በቃ ለእናንተ ቀላል የሚመስላችሁ ነገር አንዳንድ ሰዎች በጣም ብዙ መከራ አይተውበት ነው የሚያገኙት እሺ በተለይ ከገንዘብ አንፃር ሰውን እንዲያታርግም እንደማውራቱ ቀላል ቢሆን ኖሮ ብዙ ነገር ደስ ይል ነበር ግን አይደለም እንደዚህ አድቡ ፒኦቪ ታላቅ እያለ ታናሽ ሲያገባ አናስገባውም ባለፈው ካልሴ እጣቢ ስልሽ ምን ነበር ያልሽው አናስገባው ታነሽና ይዳስቲ አስገቡኝ እንደሆነ አስገቡኝ አለበት እመለሳለሁ አንቺ አትወጪም ባላ ተናግሬያለሁ ይኸውልሽ ነይ ውጪ ብያለሁ እኔ እኮ ነኝ ሽምግልና የላኩት ኧረ ተይ አትወጪማ በቃ ተመልሻለሁ ተመለሱ አረ ጎበዝ ታላቆቹ ለምን እኛን ቀደመች እያሉ እኮ ነው ከዚህ ነበር ሊያስወጡሽ የነበረው እና
እናንተ ቆማችሁ ከቀራችሁ እሷ ምን ታርግ? አንቺ ወንድ ካልፈለገችና እሷ የተፈለገችው አታግባ ነው። ለነገሩ እሷ ራሱ ሽማግሌ ራሱ አልካ ነው። ሰይጣን ራሱ እንዳንቺ አያምር። ምን አይነት መልክ ነው ያለሽ? ምንድን ያወራው? ሰይጣን ራሱ እንደኔ መቼ ነው ሰይጣን ያማረው? አንቺ ምን አባሽ ይሰራሽ ነው? ምንም ዝም ብዬ ነበር እዚህ። ቆይ ካንቺ ጋር ማስተኛ ምን አባሽ ይሰራሽ ነው? ከሄቴ ጋር ተናፍቀሪያት ነው በቃ። እና ምን አባ ነው በባዶ ማፍቀር አለ እኮ? እሺ ምንድነው? የሆነ ነገር አስጠጋና ምን ብር ሽፍት ነው ሻማርን አሁን ብር ትጠይቋለህ? አስገባሽ መጽሐፍ አንብብ በለው። ተረጋ፣ ችግር የለውም። ልጁን አውቀዋለሁ። ምርጥ ያራዳ ልጅ እንደውም ተንከባከቡ እንዳትፈቱ። ሰይጣን እንዳንቺ አያምርም። አሁን የት ሀገር ነው ተብሎ የሚያውቀው አንተ? አይገርም? ወደዋል በጣም ታውቃላችሁ እንዴ? አሁን ተረኛ እሷ ናት። በዚህ ሰሞን ደግሞ ከሷ ጋር አንድ 7 ቪዲዮ ይሰራል፣ ይቀየራል ደግሞ ሌላ የት አባቱ። ወይ አይሻ ምን ልታዘዝ? ከጓደኛዬ አቤል ጋር ያወራንበት ነገር ሁሉ ሳያደር ከፊት ለፊት አንድ የውበት ማዕበል እንደ ፈተና ሆኖ ተጋረጠ። በሰላም ነው? ምኑ ፍጻሜው ነው? እዛዚው ማለት እንዴ? የጮት መጋኛ እንዳገኘው እብድ ፍዝዝ ስትል ነው? አዲስ ስለሆንሽብኝ ነው። አብዴ የለም እንዴ? አብዴ የለም። እኔ ግን አለው። ምን ልታዘዝ? የቤተ ክርስቲያን ሰው ለመባል ነው ዳዊቱን የያዘው። ምን ያህል ልፍጾት ክብርነቷ አክብሮቱ ይቆየኝና 4 ዳቦና ትልቁን ምሪንዳ ስጪ። ለቤተ ክርስቲያን ያስተማረችውን አክብሮትማ አትስጡኝ አይባልም። ለቤተ ክርስቲያኑ ከኔ በላይ አትቀርቢ። አሁን አሽሙሩን ትስሽ ጠየቅኩሽን ስጪ። እንዴት ሊያረግ ነው? ምሪንዳውን ግን ላምጣለክ። ይሄ ስንት ነው? ከቤተ ክርስቲያን አይደል የምትመጣው? በረከቱ ለኔ ድረስብኝ፣ እኔ እከፍላለሁ። አስፈላጊ አይደለም። ሲጋበዙም ቢማለት ደንብ ባይሆንም እሷ ፊት ምናቅ ስላልፈልጉ ከኪሴ 200 ብር አውጥቼ ሰጠኋትና ብሬንዴን ይዤ ሄድኩ። እንግዳ እኮ ነኝ። ቢያንስ አንተዋወቅ። መተዋወቃችን አስፈላጊ ነገር ነው። አሁን እንግዳ መቀበል ባህላችን አይደል እንዴ? እሺ ተዋውቀንስ ሀገር ታስጎበኘኛለህ። ንግግሯና የዋህነቷ ገርሞኝ ትክ ብዬ ያስጀምር። ደግሞ ወላሂ ታስታውቃለህ። አፍ እንጂ ልብ ሆና። እሱን እንዴት አወቅሽ? ስሜት ከፊት እንጂ ከልብ አይታይማ። ኢዩኤል እባላለሁ። አይሻ ተዋወቅ። አሁን እናንተ አሁን የቴዲ አፍሮ ዘፈን አለ ምናምን አሁን ተፋቀርን ልትሉ ነው። ከዛ በኋላ መጨረሻው እኔ ይሄን አሁን ፓርት 3 ፓርት 4 ሊሰሩ ገና አስበዋል። እኔ መጨረሻውን ልንገራችሁ እዚሁ ማለት መጨረሻ ላይ አይገናኝ። ለምን መሰለህ? እምነታቸው ይለያያቸዋል። በቃ 4 ነጥብ ምንም 3 4 ክፍል ምናምን አትስሩ። እስቲ አዲስ ስክሪፕት አዲስ ፍጠሩ። እስቲ ተው። 5 ፊልም ማየት አለብኝ አንድ አይነት ስክሪፕት አሉ። ደግሞ አንዳንድ ልጆች እኔ እኮ ጠይም ነኝ ብዙም እኮ ቸኮሌት ከለር ጥቁር ነህ። ምን ቸኮሌት ምናምን ጥቁር ነህ። መቤቴን ጥቁር ነህ። ምን ቸኮሌት ከለር መሸጦ ባሪያ ቅዱስ ሚካኤል አትሽለጥለጡብን። መቤቴን ጥቁር ነህ። በቃ ያ ቸኮሌት ከለረኝ ምናምን የሚለውን ጀለሳችሁ ሜንሽን አድርጉት። ቲክቶክ ላይ እንዲህ መልክ የሚሰራ እኔ የማውቀው እናንተም በስነ ስርዓት የምታውቁት ልጅ አለ፣ ቲክቶከር ነው። እሱ ሜንሽን አድርጉት። እኔ ምንም አይደለም። እልም ያለ ጥቁር ነው በግድ በቃ ለመቅላት በተለያየ ፊልተር በምን በለው እሱ ሰውዬ ሜንሽን አድርጉት ኮሜንት ላይ። ራሱን ያውቃል ማን እንደሆንክ ታውቃለህ። በሞቴ አፈር ስሆን ይቺ ግልገላ እንዴት ደስ እንደምትል እኮ አይ ጸበል አለች አባታችን ሳሳት ሄዶብን እኮ አረስ መስራት ወይ ደግሞ ወራላችሁ ነው እንጂ አመጣል ነው የበላነው። አሁን ቅርብ ሰዓት ነው የበላነው። የሳቸው ነው መልካምነት ጸበልናቴ ያው ትንሽ ጸበል ቅመሱ። አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እስኩናት ያት ያው ማዳዝ ትንሽ አባርከት አረ ታዘዝ አለዛ እኔ እንዳላችሁ ሲጀምር እንግዲህ በግድም ቢሆን ልባቸው ታውቃለህ። ግን እናት እንደሆኑ ልባቸው የእናት ልብ እኮ ሁሉም እኮ ነው ማለት ሁሉም የእናት ልብ ነው ያላቸው። እንካ በሞቴ እያሉ የሚያጠጡ የሚያበሉ እኔ በጣም ሁሌ ማዝነው ማለት ነው። በቃ እያረሰ እየዘራ እኛን የሚመግብ ከተማ ያለን ሰው የሚመግብ ገበሬ ተቸግሮ ልጁ ሞቶበት አቶ ገርጥቶ ሳየው በጣም ነው የሚደብረኝ። በቃ በእርግጠኝነት እናንተ ብለው ከኔ ፊሊንግ ጋሪ ላይ ታረጋላችሁ። ለምን እነሱ ይሄ አይገባቸው። ገጠር ላይ ላሉ በጣም ደስ ለሚሉ እናትና አባቶቻችን ያላችሁን ፍቅር ኮሜንት ላይ ለማንኛውም ለዛሬ አስፈላጊ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ለቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።